የኢትዮጵያ አየር መንገድ የሀጅና ኡምራ ተጓዦችን ቀልጣፋና ምቹ የአየር ትራንስፖርት አገልግሎት ለመስጠት የሚያስችለውን ዝግጅት አጠናቋል። ዘንድሮ ለ1446ኛ ጊዜ የሚደረገውን የሀጅና ኡምራ ጉዞ አስመልክቶም የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤትና የኢትዮጵያ አየር መንገድ ግሩፕ በጋራ መግለጫ ሰጥተዋል። የኢትዮጵያ አየር መንገድ የንግድ ዘርፍ ኃላፊ ለማ ያደቻ እንደገለጹት ከኢትዮጵያና ከመላው ዓለም የተውጣጡ የዘንድሮ የሀጅ ተጓዦች የጉዞ መስፈርትን የጠበቀና የተቀላጠፈ አገልግሎት ይሰጣል ብለዋል። ድርጅታችሁ የኢትዮጵያ አየር መንገድ በየዓመቱ ከእስልምና ጉዳዮች ጠቅላይ ምክር ቤት እና ከመላው የሙስሊም ማህበረሰብ ጋር በመሆን በርካታ ተግባራትን ሲያከናውን ቆይቷል። እንደከዚህ ቀደሙ ሁሉ የዘንድሮ የሀጅ ጉዞ ከኢትዮጵያና ከመላው ዓለም ወደ ሳዑዲ አረቢያ ለምናጓጉዟቸው ክቡራን የሙስሊም ማህበረሰብ ደንበኞቻችን የኢትዮጵያ አየር መንገድ በርካታ በረራዎችን በማዘጋጀት ለሀጅ ተጓዦች ብቻ የሚውል የመስገጃና ማረፊያ ያለው ተርሚናል በማዘጋጀት በሁሉም የደንበኞች አገልግሎት ቦታዎች የሀጅ ተጓዥ መንገደኞቻችን የተቀላጠፈ አገልግሎት እንዲያገኙ አየር መንገዱ ዝግጅቱን ያጠናቀቀ ሲሆን ለሀጅ ተጓዦች የሚሰጠውን አገልግሎትም አጠናክሮ ይቀጥላል። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ሼህ ሀጂ ኢብራሂም ቱፋ በበኩላቸው የኢትዮጵያ አየር መንገድ ከዚህ ቀደም ሁጃጆች ይደርስባቸው የነበረውን እንግልት የቀረፈ ነው ብለዋል። ራሳችን ከፍ ያደረገ ታሪካችን ከፍ ያደረገ የዓላማችን ኩራት የሆነ የኢትዮጵያን ስም በደረሰበት ቦታ በመልካም ዝና ያስጠራና የሁላችንም የኢትዮጵያ ኩራት የሆነውን አየር መንገድ ስንከራቱ የነበሩ ሁጃጆች ወራትን የሚያስቆጥሩ ሀጅ ለመመዝገብ ብሎም ደግሞ ትኬትን ለማግኘት ራሱ ፓስፖርቱ የጠፋበት ስንከራቱ ስንገላቱ የነበሩ ይኸው ዛሬ በኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት በሪፎርሙ መጅልስ በአዲሱ መጅልስ ከሁጃጆች ጋር ሳንገናኝ እዚሁ ቀጥታ ከቤቱ ተነስቶ እዚህ አየር መንገድ መጥቶ እዚሁ የምንገናኝበት አጋጣሚ ተፈጥሯል። እንደ ሪፖርተራችን ሰማይ ንጋቱ ዘገባ የዘንድሮ ሀጅና ኡምራ ጉዞ ከነገ ረፋድ ጀምሮ ወደ ስፍራው የሚደረግ ይሆናል።